ሰላም ጤና ይስጥልን እንደምን አደራችሁ ውድ ሐመርሃ ቤተሰቦች። በመካከለኛው ምስራቅ ያለው ጦርነት 10ኛ ቀኑን ይዞ ወደ አዲስ ምዕራፍ ተሸጋግሯል። ዓለምን ያስገረመው የትራምፕና የፑቲን የስልክ መስማማት እንደተሰማ አሁን ደግሞ ሌላ ሰባር መረጃ ደርሶናል። ፕሬዝዳንት ፑቲን ለኢራን አዲስ መሪ ሙጃሂብ ካሚን የላኩት የማይናወጥ አጋርነት መልእክት ምን አንድምታ አለው? ዋሽንግተንና ሞስኮ በኢራን ጉዳይ የያዙት ተቃራኒ ተቋምስ ምን ወደፊት ያመጣል የሚለውን ዝርዝሩን ይዘንላችኋል። እስከ መጨረሻው ድረስ አብራችሁን ቆዩ። ወደ ቀዳሚ ዜና ስናልፍ ከየካቲት 21 ጀምሮ የተቀሰቀሰው ጦርነት አሁንም ደም እያፋሰሰ ይገኛል። በኢራን ከ1200 በላይ ንጹሃን ሲገደሉ አሜሪካ በበኩሏ ከ7 በላይ ወታደሮቿን በሞት እንዳጣች አረጋግጣለች። ኢራን በሚሳኤሎቿ በባህረ ሰላጤው ሀገር ላይ ስጋት መፍጠሯ ብቻ ሳይሆን በቱርክ ሰማይ ላይ በኔቶ መከላከያ መመታታቸውን ጦርነቱ ዓለም አቀፍ መልክ እንዲይዝ አድርጎታል። ይብስ ብሎም የነዳጅ ማከማቻ መቃጠሉን ያስከተለው መርዛማ ጥቁር ዝናብ ቀጣናውን ለከፍተኛ ጤና ቀውስ መዳረጉን የተለያዩ መረጃዎች እየወጡ ይገኛል። ይህ በእንዲህ እንዳለ ሩሲያ ለአዲሱ መሪ ያላትን ግልጽ ድጋፍ አሳይታለች። ፕሬዝዳንት ቭላዲሚር ፑቲን ትናንትና ሌሊት በተመረጡት አዲስ የኢራን ጠቅላይ መሪ ሙጃሂብ ካሚን የማይናወጥ አጋርነት መልእክት አስተላልፈዋል። ፑቲን በክሪሚናል ድረገጽ ባወጡት መግለጫ ኢራን በትጥቅ የታገዘ አመጽ የተጋፈጠች ባለችበት በዚህ ጊዜ የወሰዱት ከፍተኛ ስልጣን ትልቅ ድፍረትና ቁርጠኝነት ይጠይቃል ሲሉ ተደምጠዋል። ሞስኮ ለቴህራን ታማኝ አጋር ሆና እንደምትቀጥልም ቃል ገብተዋል። የሁለቱ ኃያላን ተቃርኖና ፍጥጫ የሚጀምረው እዚህ ላይ ነው። ፕሬዝዳንት ትራምፕ ከፑቲን ጋር በስልክ ተወያይተናል፣ ሰላም ለማውረድ ተስማምተናል ቢሉም ለአዲሱ መሪ ግን እውቅና እንደማይሰጡ በይፋ ተናግረው ትራምፕ ከሙጃሂብ ካሚን ጋር ምንም አይነት ድርድር አይኖርም ሲሉ፣ ፑቲን ደግሞ በተቃራኒው የአባቱን ስራና የኢራን ሕዝብ አንድነት በክብር እንደሚያስቀጥል ተማመናለሁ በማለት በካሚኒ ቤተሰብ ያላቸውን ክብር ገልጸው ይህ የሁለቱ ኃያላን ተቃርኖ አቋም ጦርነት ወደ ማብቂያ ያደርሰዋል ወይስ አዲስ የዲፕሎማሲ ጦርነት ይከፍታል በሚለው ትልቅ ስጋት እየፈጠረ ይገኛል። አንዳንድ የፖለቲካ ተንታኞች እንደሚሉት ከሆነ በመካከለኛው ምስራቅ ያለው ሰማይ በሚሳኤል ብቻ ሳይሆን በዲፕሎማሲያዊ ፍጥጫ ተሞልቷል። እናንተስ የፑቲን ግልጽ ድጋፍና የትራምፕ ማስጠንቀቂያ የኢራንን ይዞ ምን ይመጣል ብላችሁ ታስባላችሁ? አስተያየታችሁን ኮሜንት ላይ አስቀምጡልኝ። ለምንጮቹ የተለያዩ ዓለም አቀፍ ሚዲያዎችን ተጠቅመናል። ይሄን አካውንት ሰብስክራይብ ማድረግ ቤተሰብ ይሁን። መልካም ሙሉ ይሁንላችሁ።